ጥቅስ ባብልን ጠቅስለት ልናስተምር ስንል አውቀዋለሁ ምናምን ይላል። በቃ እኮ እሺ ታዲያ እኮ ሰይጣን አውቃለሁ ሰይጣን እያመለኩ እንደሆነ በቃ መብቴ ነው። ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይስ ነው በዓሉ የሚከበረው? ከበዓሉስ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው? ምን አይነት ቆሻሻ ነሽ? እንዴት እንደዚህ ሆነሽ ትመጫለሽ? ይቅርታ ከስራ እየመጣሁ ስለሆነ ነው። በየመጠጥ ቤቱ ስትጋጪ ማደር ነው ስራ መትዩ? እግዚአብሔርን የተለያየ ነገር ጠይቃችሁት ለምናችሁት፣ ነገር ግን ምላሽ ያላገኛችሁ ሰዎች ልጅ ለምናችሁት ሊሆን ይችላል የተለያየ ነገር። ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። የገጠመኝ ነገር ምንድነው? ልክ ሴት ልጃቸው እንደተፋታች ያኛው ወጦ ኢሉሚናቲ ሆኖ ነበር ባሏ ወልዱ የልጁ አባት ማለት ነው። ኢሉሚናቲ ሆኖ ነበር። እሱን ወደዚህ ለማምጣት ችግር ምን ሆነ ነው? በቃ ገንዘብ ፈልጌ ነው መብቴ ነው ምናምን ይላል። ጥቅስ ባብልን ጠቅስለት ልናስተምር ስንል አውቀዋለሁ ምናምን ይላል። በቃ እኮ እሺ ታዲያ እኮ ሰይጣን አውቃለሁ ሰይጣን እያመለኩ እንደሆነ በቃ መብቴ ነው። አይ መጨረሻው ሲሆን ነው ይሁን አገሬ ነው ምናምን። እሺ እንዴት የምታስተምሩት ይሄን ሰው? ከዛ ይሄማ ራሱን የሚያወራኝ መንፈሱ እንደዚህማ የሚል እኔ ሰው አጋጥሞኝ አያውቅም። ሰው ሆኖ ኖ ኢቭን ራሳቸው ኢሉሚናቲዎች ራሳቸው ሰይጣን ማለተኞች ራሱ እንኳን እንደዚህ አይሉ ተደብቀው ነው ኮንስፓይሬሲን የሚያደርጉት ሴራን የሚያደርጉት እንጂ በጋድ ያደርጉትም። ይሄማ ግትርነት ነው ሆን ብሎ ነው። እና በጆግ እንደለመድኩት በጆግ ጸበል አመጣሁኝና ና ብላችሁ ጥሩ ታውቂኝ ነው። ሲመጣ አለበስኩት። የቅዱስ ሩፋኤል ጸበል ነበረ። ከዛ ሳልፈቅድልህ እያለ እንትኑ ሳልፈቅድልህ እንዴት ታደርጋለህ ነው አለኝ። በቃ ከሳሳይ ችግር የለውም አልኩት። ለምንድን ነው ከረጨሁት በኋላ አንድ ትንሽዬ ፍንጭ እንደማገኝ ስለማውቅ ነው። ይጮሃል ብዬ አይደለም፣ ቢያንስ ደንግጠው አንድ መንፈስ ከሄደ ግትርነቱን እንኳን ይተዋል ብዬ ነበር። እግዚአብሔር እንዳሰብኩትም ሆነልኝ። በማግስቱ ደውሎ ቆይ ግን እንዴት ነው እስኪ አስሽ ንገረኝ በቃ እሺ ምኑን አልኩት። ማለት እንዴት ነው እግዚአብሔር ብር ስጠኝ ስለው ማይሰጠኝ ታዲያ እኮ ብር ፈልገህ ነው ኢሉሚናቲ ሆንከው? አዎ ብሩ ምን ልታረግበት ነው? ልኖርበት፣ ልበላበት፣ ልጠጣበት ነው። ሌላው ሰው እንዴት ነው የሚኖረው? ኢሉሚናቲ ሆኖ ነው እንዴ ያልኩት። እሱማ እየሰራ ነው። እና አንተ ትልቅ ሰው አይደል? የልጅ አባት አይደለም? እንዴት ታረጋለህ? እግዚአብሔር ብር አልሰጠኝም ተብሎ ሃይማኖት ይቀየራል? ወይም ደግሞ ሰይጣንን ትከተላለህ? መጨረሻው ምን ሆነ እየታወቀ ስለው እሺ እንዴት ነው ብር ማግኘት የምችለው አለኝ። የሆነ ነገር ትሰራልኛል? ደብተራ መስየው እኮ ነው። ደብተራ ያጠምቃል እንዴ ያልኩት። እኔ ምን አውቃለሁ? የሆነ እንግዲህ ጥበብ የምታውቅ ከሆነ ማለት ሄደህ ገብተህበታል ምናምን ያው ደነገስ ውስጥ ገብታል። አዎ ለማንበብ ሞክሬያለሁ፣ ብዙ ነገር አድርጌያለሁ፣ ግን በቃ ምንም አልተሳካልኝም። እሺ ስንት ብር የምትፈልገው አልኩት። ልሰጠኝ ነው አለኝ። አዎ ለምንድን ነው የምሰጠህ ግን አልኩት። በቃ እኔ ቤተሰብ ማስተዳደር ስለማልችል ትዳሬን መምራት ስለማልችል ብር ያስፈልገኛል አለኝ። ኦኬ ችግር የለውም፣ ለሚስትህ የሚያስፈልጋትን ነገር ያሟላለሁ፣ ከሚስት ጋር አብረህ ኑር፣ አንተ ግን ጸበል ተመላለስ፣ ስለ ሽሮ ስለ በርበሬ እንዳታስብ ብዬ አንዲት ከፈረንሳይ የመጣች የኔ ተማሪ ነበረች። ታሪኩን ስነግራት እኔ የቤቱን አስቤዛ በሙሉ ዘጋጋለታለሁ፣ የ6 ወር እሱ ይጠመቃለች። እግዚአብሔር ይስጣት። እውነት መንበረ ማርያም በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ሙሉን የቤት ወጪ የ6 ወሩን ምንም ነገር ጤፍ የለም ምን የለም ሳይጎል ሞላችሁ። ብር ጎሎም አይደለም እኮ ደስ እንዲለው በቃ አውቆ ምክንያት ስለሆነ ሰይጣንም ስለሆነ ነው። ከዛ እሺ ብሎ እየዞረ እየተጠመቀ ምን እያለ አሁን ራሱን አገግሞን ብሎ ትምህርት እያዳመጠ የተወሰነ የገባው ነገር አለ እና ሲያገኝ ምናምን ይላል እንደ ዱርዬ። አንተ ልጅ ዱርዬነትን ሳጨርስ ነው ትዳር ውስጥ የገባው ስለው አይ በቃ የአክቴ እኮ ነው ምንም ማድረግ አልችልም ምናምን ይላል። እንደዚህ በቃ ይላል። የሚያሳየው አክሽን በደንብ ያስተውቃል። ዱርዬ ወሰንገላ እለዋለሁ አቤት አላለም። ወሰንገላ መንፈስ እንግዲህ ዱርዬ የሚያደርግ መንፈስ ነው። ጸጉሩን ያንጨበራል፣ ሲጋራ ያጭሳል፣ ጫት ይቅማል፣ በቃ ዓለማዊ የሚያደርገው ኤቲስትና ፓጋን ያደርጋል ማለት እየነግራቸዋለሁ። ወሰንገላ ነው አይደል እንደዚህ የምታደርገው ልጁ 50 ጊዜ አቤት ግን አፈጠጠብኝ። በስላሴ ስም ከቤት እንዳትወጣ ቤት በቃ ውሰደው ነው ቤት ተቀመጥ ከቤት እንዳትወጣ አልኩት። እሺ ራሱ ልጁ መለስ አለና ምንድን ነው ያልኩት አለኝ ደንግጦ። ወሰንገላ መንፈስ እንደዚህ የሚያደርግ የሚያንከራትት ቤት ግባና ከቤት እንዳትወጣ አልኩት። እኔ ከሚስት ጋር አሁን በስልክ አወራለሁ ሄድ አልኩት። ቤት ተቀመጠ።
የጓዳ ያለውን ክፍል አጽጂለትና ስዕል መተሽ ከቢሮ ወሰጂ ቤቱን በስዕል አሸብርቂው የሆነ ጎረምሳ ሰፈር ውስጥ የሆነ ጎረምሳ አምጪና ቤቱን አስተካክል በቃ እንዳይሸት ቤቱ አድርገሽ ጥሩ አድርገሽ እዛ ሱባኤ ያዛልኳት። እስካሁን እዛ ሱባኤ ላይ ነው ወይስ ገላ መንፈስ ተያዘ። ለምን አሁን መንፈስ የሚይዝ ሰው ሆኜ ወይ እንደመምህር ግርማ የሆነ መንፈስ የሚይዝ ሰው ሆኜ አይደለም። ስታውቁበት ራሱ ቶሎ የመጋለጥ ባህሪም አለው። እናንተ ራሳችሁ ማንኛችሁም ብትሆኑ ልክ ትምህርቱን ሰምታችሁ ስትጠራጠሩ ራሱን ስታገኙት ይደነግጣል መንፈሱ ራሱ እንጂ የሆነ የማጥበቅ የመፈወስ በአሁን ስልጣን ኖርኛ አይደለም። ይሄ ወሰንገላና እንደዚህ የምታረገው ነው ያልኩት። ወዲያው በቃ ተናርጂ አቤት አለ እና ማወቅ ይጠቅማል። ከእምነት ጎን ለጎን ዕውቀት በጣም ወሳኝ ነው። መንቃት በጣም አሪፍ ነገር ነው። ዛሬ ባይጠቅማችሁ ነገ ይጠቅማችኋል። እናትና አባታችሁ በአዳም ልኮ ያመልኩ የነበሩ ቤተሰቦች ባይሆኑ እንኳን የካህን ዘር ነኝ የቄስ ዘር ነኝ እኛ ቤት ውስጥ ቡና ይፈላ አልነበረም ወይም ደግሞ ምንም ነገር የለም ሰላም ነው የነበረው ብላችሁ የምታስቡ እንኳን ብትሆኑ ትምህርቱን አዳምጣችሁ ሰው ታድኑበታላችሁ። ምናልባት ደግሞ እናንተን የሚጠቅም ነገር ደግሞ ልታገኙ ትችላላችሁ የሆነ ነገር ላይ። ስለዚህ አይናቅም፣ ዕውቀት አይናቅም። ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይንስ ነው በዓሉ የሚከበረው? ከበዓሉስ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው? ንፍሮ ውጪ ላይ ይቀቀላል፣ ወደ ቤት አይገባም። የግንቦት ልደታ ቀን የተለያዩ ነገሮችን እናያለን፣ እንሰማለን። የግንቦት ልደታ ምንነት ማስረዳት የምትችሉ ኦርቶዶክሳውያን በመጽሐፍ ቅዱሳዊ ቤዚክ ተመስርታችሁ ለኛ እንድታስረዱን በጌታ ፍቅር ጠይቃችኋለሁ። መልካም እንግዲህ እቺ መናፍቅታችን በእመቤታችን በቅድስት ድንግል ማርያም ልደታ አከባበር ጉዳይ ላይ ያነሳችሁ ጥያቄ አለ። እሱን ደግሞ እኛ እንመልሳለን እንደተለመደው ማለት ነው። ኦርቶዶክሳውያን ከዛ ቤት እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል ወይም ደግሞ ልደታ ለማርያም እንኳን በሰላምና በጤና አደረሳችሁ። እንደተለመደው ሐሳባችንን ከመስጠታችን በፊት አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨሬት እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ልስጣችሁና የሚጠበቅባችሁን አድርጉ። አመሰግናለሁ። አካውንቴ ስለተመታ የሚጠበቅባችሁን አንጋችኋል ብዬ ተስፋ አደርጋለሁ። ወደ ሐሳባችን እንገባለን። በነገራችን ላይ እቺ እህታችን እንደተናገረችው ግንቦት ልደታ ስናከብር አንዳንድ ነገሮች ይካሄዳሉ። ለምሳሌ ንፍሮ ከቤት ውጭ ነው ንፍሮ የሚበላ ወይም ደግሞ የሚቀቀለው አለች። የእመቤታችን የቅድስት ድንግል ማርያም ልደት መጽሐፍ ቅዱሳዊ ለመሆኑ ማስረጃ ስጡኝ ነው ያለች። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንመለከት በመወለዱም ብዙዎች ደስ ይላቸዋል ይላል። ይሄ እንግዲህ የተናገረው ለቅዱስ ዮሐንስ ነው፣ ለመጥምቀ መለኮት ለቅዱስ ዮሐንስ ማለት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው እርሱ ያጠመቀውን አምላኩን የወለደች እመቤታችን ቅድስት ድንግል ማርያም ስትወለድ ለምን ነው ብዙዎች ደስ የሚከፋቸው? ለምንድን ነው? ይሄ ሰይጣናዊ አሰራር በልባቸው ላይ ስላደረባቸው በድንግል ማርያም ልደት የሚከፉት ብዙዎች ማለት ነው። በነገራችን ላይ በዓለም ላይ የሚከበሩ 3 ልደታት አሉ። የመጀመሪያው የጌታችን አምላካችን የእመቤታችን የኢየሱስ ክርስቶስ ነው። ሁለተኛው የእመቤታችን የቅድስት ድንግል ማርያም ልደት ነው። ሶስተኛው ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ልደት ነው። እነኚህ 3ቱ ከነገድነት ጋር ቀጥታ ስለሚገናኙ ነው። ምክንያቱም መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ክርስቶስን በማጥመቅ የጥምቀት ስርዓት እንዲጀመር አድርጓል። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ምክንያት ድህነት ነች፣ ወይም ደግሞ የልደታችን ሁሉ ምክንያት መሰረት ነች። አንተ የአንተ ልደት፣ አንቺ ደግሞ የአንቺ ልደት እያከበርሽ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የምትቃወሚ ከሆነ ይሄ ከሰይጣናዊ አሰራር የመጣ እንደሆነ ልንረዳ ይገባል ማለት ነው። በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ልደት ለኢየሱስ ክርስቶስ ልደት መነሻ ነው ወይም ደግሞ መሰረት ነው። ስለዚህ እናታችን ቅድስት ድንግል ማርያም በነቢያት ትንቢት መነጽር አማካኝነት ስለ ልደቷ ስለ እመቤታችን ቅድስት ድንግል ማርያም አንዳንድ የተነገሩትን መጽሐፍ ቅዱሳዊ ማስረጃዎችን ደግሞ ለማስቀመጥ እሞክራለሁ። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል ይላል። ስለዚህ ከእሴይ ስር የተባለችው እመቤታችን ቅድስት ድንግል ማርያም ነች። ምክንያቱም የእሴይ የልጅ ልጅ ስለሆነች ማለት ነው። አበባ የተባለው ደግሞ ልጇ ኢየሱስ ክርስቶስ ነው። ስለዚህ ይሄ ራሱ ቁልጫው የሚናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ትንቢት እንደሆነ መረዳት እንችላለን ማለት ነው። እንደዚሁም በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር እያለ ይናገራል። ስለዚህ የሰራዊት ጌታ እግዚአብሔር ያስቀራት ዘር እመቤታችን ቅድስት ድንግል ማርያም ናት። በነፍስም በስጋም ንጽሕት የሆነች የውስጥ ኃጢአት ፈጽሞ ያልነካት ለድህነታችን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ነች ማለት ነው። ወደ አካባቢ ወይም ደግሞ ለምን ነው ከቤት ውጭ ወተን ንፍሮ ቀቅለን ልደቷን የምናከብረው የሚለው ስንመለከት ደግሞ እመቤታችን ቅድስት ድንግል ማርያም አባቶችን እንደነገሩ ወይም ደግሞ በታሪክም ተመዝግቦ እንደምናገኘው የተወለደችው በሊባኖስ ተራራ ላይ ነው።
ይሄም የሆነበት ምክንያት እመቤታችን ቅድስት ማርያም አባቷ ኢያቄም እናቷ ደግሞ ሐና ናቸው። እሷ በተጸነሰች ጊዜ በአካባቢው ላይ ታምራት ማድረግ ጀምራ ስለነበረ ገና በማህፀን ውስጥ እያለች ማለት ነው። ስለዚህ እሷን ሊገድሉ ብዙ ምክንያት ፈልገው ነበረ። እናትና አባቷ ደግሞ ይዘዋት ወደ ሊባኖስ ተራራ ሸሹ፣ ወይም ደግሞ አሁን ላይ ቤሩት ወደሚባለው ቦታ ማለት ነው። ባይዘዋይ ትልቅ ቤተክርስቲያን ታንጾ በስሟ ይገኛል እዛ ቦታ ላይ የተወለደችበት ቦታ ላይ ማለት ነው። ስለዚህ በዛ ቦታ ደግሞ የሚበሉት የሚጠጡት ምንም አይነት ስንቅ ስላልነበራቸው ልክ በተወለደች ጊዜ የአካባቢው ማህበረሰብ አደረገላቸው ንፍሮ ቀቅሎ እንዲበሉ አደረጋቸው ማለት ነው። እኛም ከቤት ወጥተን ውጭ ላይ የምናከብርበት ምክንያት እመቤታችን ቅድስት ድንግል ማርያም ከቤት ውጭ እንደተወለደችና በዛን ወቅት ደግሞ የሚበላ የሚጠጣ ስላልነበረ ንፍሮ እናዘጋጅ ወይም ደግሞ ያን እያሰብን እኛም እናከብራለን። ያን ልቷ እያሰብን ማለት ነው። ይሄ ነው። ነገር ግን ከዚህ ጋር ተያይዞ ደግሞ አንዳንድ አግባብ ያልሆኑ ነገሮች ደግሞ እናያለን። ለምሳሌ አድባር የሚሉ ሰዎች አሉ፣ ቆሌው የሚሉ ሰዎች አሉ፣ ወይም ደግሞ የተለያየ ስም በመስጠት ሰይጣናዊ አጋንንታዊ የሆነ ሴሌብሪቲ የሚያሉ ሰዎች አሉ። ይሄ ፈጽሞ የማይገናኝ ሰይጣናዊ ስራ ነው። ያው ሰይጣን ዲያብሎስ ደግሞ በመልካም ነገር ስለሚቀና የእመቤታችን የቅድስት ድንግል ማርያም ልደት ለማስነቀፍ ሲል ደግሞ ይሄንን ተግባራዊ ያደርጋል ማለት ነው። ዛፍ ቅቤ የሚቀበሉ የከብት ደም የሚያፈሱ ሌላ ንፍሮ የሚበትኑም አሉ። ይሄ ፈጽሞ ክርስቲያናዊ የበዓል አከባበር ያልሆነ ሊወገዝ የሚገባው ነው። ቤተክርስቲያናችን የማትደግፈው ስርዓት ነው ማለት ነው። ከዚህ ጋር በተያያዘ ግን አንዳንድ ሰዎች የእመቤታችን የቅድስት ድንግል ማርያም ልደት ለምን ይከበራል ብለው ሪምቦ ይላሉ። ባይዘወይ የእመቤታችን የቅድስት ድንግል ማርያም ልደት የሚቃወሙ ሰይጣን ዲያብሎስ ብቻና ብቻ ነው። ምክንያቱም ነቢያት ደስ ይላቸዋል። ለምን ከተባለ ትንቢታቸው ፍጻሜ አግኝቷልና። ኖ ድንግል በድንጋይ ጸንሳለች የሚለው ፍጻሜ አግኝቶላቸዋል። መላእክት ደስ ይላቸዋል። ምክንያቱም ኢየሱስ ክርስቶስ በተወለደ ጊዜ ከሰው ጋር ዘምረዋል፣ ተገናኝተዋል፣ ህብረት አድርገዋልና። እንዲሁም ደግሞ የተለያየ ቅዱሳንም ህብረት ያደርጋሉ ወይም ደግሞ ደስ ይላቸዋል። መላእክት የማይችሉትን እንደው በፊቱ ቆመው በፊቱ መቆም የማይችሉትን መሸከም የማይችሉትን እኮ እመቤታችን ቅድስት ድንግል ማርያም በማኅፀኗ የተሸከመችው። ስለዚህ እኛ ደግሞ ልደቷን ስናከብር ከባዕድ አምልኮ በጸዳ መልኩ ማክበር ይገባናል። አንተ የአንተ ልደት እያከበርክ የእመቤታችን የቅድስት ድንግል ማርያም ልደት ሲከበር የሚከፋ ከሆነ በሰይጣን በዲያብሎስ በአንተ ላይ አድሮ የሚካሄደው ስራ። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። መልካም የግንቦት ልደታ በዓል ይሁንላችሁ፣ ወይም ደግሞ መልካም የእመቤታችን የቅድስት ማርያም ልደት በዓል ይሁንላችሁ። ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር እንደተለመደው አካውንቱ ፎሎ ቪዲዮ ነው እንጂ ጋብሳችሁ ሼር ኮፒ ሊንክ እያደረጋችሁ በሌላ ሳመርሳለሁ። ሰላም ቆዩኝ። አረታ ይመብራል ከዚህ ስራ በገላገል እቺ ነው የማልፉልኝ እንደ ሰው ቤተ መቅደስ ገብቼ የማስቀድሰው። ምን አይነት ቆሻሻ ነሽ? እንዴት እንደዚህ ሆነሽ ትመጫለሽ? ይቅርታ ከስራ እየመጣሁ ስለሆነ ነው። በየመጠጥ ቤቱ ስትጋጪ ማደር ነው ስራ መትዩ? አሁን ከዚህ ዞር በይ። ይሄ የተቀደሰ ስፍራ ለእንዳንቺ አይነቱ ኖረኛ ሳይሆንም። አሁን ከዚህ ከቤት ወዴት ነው የምሄደው? ሂጂ እስከቲ ደግሞ አለማፈርሽ። ሂጂ እግዚአብሔር እኮ እባብንም እርግብንም እኩል ነበር የፈጠራቸው። ጊዜ ነው እንጂ ለያያቸው። እኔንም እንደዚህ አይነት ህይወት ውስጥ የከተተኝ ጊዜ ነው። እኔ እናንተም በእግዚአብሔር ፊት አንድ ነን። እሺ ይሄንን ነው በቃ። እናት ስሚኝ እባክሽ። አንቺ ፈጠረ አይደል ነው ወይስ እኔ ሽታና የቤተክርስቲያኑ ማጥንት ተደባልቆ ረበሽ ልትለኝ ነው? ከመች ጀምሮ ነው ውሃና ዘይት ተደባልቆ የሚያውቀው? ተረጋጊ። እኔ እንደዛ ለማለት አይደለም። እኔ ማንኝና ነው አንቺን ለመውቀስ የምበቃው? በቃ እርሹና አንድ ቦታ ቁጭ ብለን እናውራ። ያየብኝ በዚህ ዘመን ነጠላ የሚለብሱ ሰዎች ጻድቅ፣ እንዳንቺ የሚለብሱ ሰዎች ደግሞ እርኩስ ተብለው የሚታሰቡበት ጊዜ ነው። እግዚአብሔር ልብን እንጂ ልብስን አያይም። አሁን አንቺ እርግጠኛ ነሽ ከዚህ ስራ መውጣት ትፈልጊያለሽ? አዎ በጣም ነው የምፈልገው። ይኸውልሽ እህቴ፣ እኔ አንድ ሱቅ አለ እና ሰራተኛ መቅጠር በፈለኩበት ሰዓት ነው አንቺን ያገኘሁሽ። ስራውን የምትፈልጊው ከሆነ እዛ መቀጠር ትችያለሽ። እኔ በዚህ ሰዓት እግዚአብሔርን ከሚያስከፋው ስራዎች የትኛውንም አይነት ስራ ለመስራት ዝግጁ ነኝ። እግዚአብሔርን የተለያየ ነገር ጠይቃችሁት ለምናችሁት፣ ነገር ግን ምላሽ ያላገኛችሁ ሰዎች፣ ልጅ ለምናችሁት ሊሆን ይችላል። የተለያየ ነገር ምላሽ ያላገኛችሁ ሰዎች እስኪ በደንብ አድርጋችሁ እስከ መጨረሻው ስሙኝ። ቪዲዮውን ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች አዳርሱት። ልመና ለምነው በጣም ብዙ ጊዜ እግዚአብሔር ደጅ ከጸኑ መካከል አንዷ ቅድስት ሐና ናት፣ የድንግል ማርያም እናት ማለት ነው። እና ቅድስት ሐና ጸሎት ጸልያ ወደ ቤቷ ስትመለስ ማለት ነው ወፎች ከልጆቻቸው ጋራ ሲጫወቱ አየች። እንግዲህ ቅድስት ሐና ያን ጊዜ ለይሰጠ እያለች ብዙ ጊዜ ትለምናለች እና ወፎቹ ከልጆቻቸው ጋራ ሲጫወቱ ስታይ ምርር ብላ አዘነች። እንደዚህ ያለችና
እግዚአብሔርን ጠየቀችው። አቤቱ የፈጠርከኝ አምላክ ሆይ ለወፎች እንኳን ልጆችን የሰጠሃቸው እኔን ምን አይነት በደል በድልህ ነው? ምን አይነት እርግማን ብረገም ነው ከወፎች እንኳን ያነስኩት ማህፀኔ የተዘጋው ብላ ምርር ብላ እግዚአብሔርን ለመነችው ማለት ነው። ከዚያም በኋላ በዚያው ቀን ቅድስት ሐናና ቅዱስ ኢያቄም ቅድስት ድንግል ማርያምን እንደሚወልዱ ህልም አይተው አደሩ ማለት ነው። አያችሁ፣ ይኸውላችሁ ምንም ጊዜ ይፍጅባችሁ የፈለገው እስከ ዕለተ ሞታችሁ ይሁን ለምኑት እግዚአብሔርን። አንዳንድ ጊዜ እግዚአብሔር የሚሰጠን የለመነው ነገር የሚጎዳን ከሆነ አይሰጠንም። ነገር ግን ደግሞ እዚህ ጋር በደንብ የምትረዱት እግዚአብሔር ብዙ ጊዜ ለምነነው የሚሰጠን ስጦታ ማለት ነው በጣም እኛ ከምንጠብቀው በላይ በጣም የሚያስደስተን ነው። ምክንያቱም ቅድስት ሐና በጣም ብዙ ጊዜ እስከ እርግናዋ ድረስ ለመነች፣ ድንግል ማርያምን አይነ ልጅ ተሰጠች። ቅድስት ኤልሳቤጥ እስከ እርግናዋ ድረስ ለመነች፣ ሳትሰለችና ሳትተስፋ ሳትቆርጥ ቅዱስ ዮሐንስን አይነ ፍሬ ተሰጠች። የሳሙኤል እናት ቅድስት ሐና እንደዚሁ ብዙ ጊዜ ለመነች፣ ሳሙኤልን የመሰለ ነቢይ ተሰጠች። አያችሁ፣ እግዚአብሔር አዘግይቶ የሚሰጠን ነገር እጅጉን እኛ ከምንጠብቀው በላይ በጣም ጠቃሚ ነገር ነው ማለት ነው። ስለዚህ እግዚአብሔር ቢዘገይም የሚዘገይበት የራሱ ምክንያት አለው ማለት ነው። ተስፋ ሳትቆርጡ ብቻ እናንተ ለምኑት፣ እንለምነው፣ እግዚአብሔር ለኛ ያለውን አያስቀረውም ማለት ነው። እስኪ ሁላችሁም ኮሜንት ላይ ለኔም መልካሙን ነገር ስጠ እያላችሁ ጻፉ። ሁላችሁም እግዚአብሔር የሁላችንን ጸሎት ይቀበለን። ለኔም መልካሙን ነገር ስጠ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች ያዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እስኪ በእናት ገሃነም አንዴ ለኩስ አድርገልኝና ሱቅ ከሚሄድ በዚህ ቀጥር በእናት። አረ እንደው በጦር እንዳልወጋ ሱቅ ልትለካኝ ነው ብለህ ሲጀመር ደርሼ እስክመለስ ይጠፋል እኮ። እንዳይጠፋ አንድ ሁለት የእግረ መንገድህን ፓፍትለታለህ። አበና ምን የምታካብደው ሰለሞን? አንተ ዓላማህ እኔን በሱስ አሰናክለህ ከዓላማዬ ማዘናጋት ነው። እኔ ነገ እየነደፍኩት ያለው ሜጋ ፕሮጀክት አለኝ። ዓላማ እየነደፍኩ ነው። ቶኝ እሺ ላለ ማለት ሰበብ በቃ ምን አይነት ፕሮጀክትሽ የምነድፈው? ግንቦት ልደታ ደረሰች እኮ በእናት ሰው ተሰብስበው በፍቅር በሰላም ሲያሳልፍ እኔ ደስ የሚለኝ ይመስላል። አንተ ደግሞ የማያሳስበው ያሳስባል። በእናትህ ስንቱ ስለተስሎ የለን በጋ አስገባለሁ ያለ በእሱ ሀሳብ የሆነ ነገር አድርገህ አታቀጣጥልም ነገር። አይ እሱ አይሆንም እባክህ። ስለቱ ካልደረሰ አምጣ ብሎ የሚያስገድደው የለ። ሌላ ሀሳብ አምጣ ፈልግ። ኧረ እኔ ግን እድል አለኝ እላለሁ እንጂ እድል አለኝ በእናትህ። አይዶል ዘፈን ተወዳድሬ ሁለተኛ ልወጣ ምስል 500 ሺህ ብር አመለጠኝ። አይድል በማን ተሸነፍክ ደግሞ? አይ እኔ እኮ ዳኞቹ ናቸው ያናድር ሲመሰጡ። እኔ እንደው ጋሽ ጠሌ ከሞት የተነሳ ነው የሚያስመስሉት። አፕላይሽ ልታጭሽ ነው እንዴ? እባክህ ላይተሩ አይሰራም። ይልቅ የሆነ ነገር መፍትሄ ይፈልግ። ቦስ ተጨንቋል። ግንቦት ልደታ ደረሰች ብሎ በማያስጨንቀው ጠዋት ላይ ቅዳሴና ንግስ እስኪያልቅ ድረስ ከቤት አንውጣ እኔ እናንተ። ከዛ ማታ ላይ ህዝብ አድባር ብሎ ይወጣልሻል ሊቀመቅም። የዛ ሰዓት ብቅ እንላለን። ይሄ ለአንተ እነግርሃለሁ። እንደ ያረበና እሱ እውነትህን ነው። ኧረ እትያስካልን ግብሩ እንዲያስገቡ ንገራቸው። ባለፈው አጉድለው ነካ አድርጌን የተወቋቸው አሁን አናታቸውን የምመታቸው በቫዝሊን ነው። 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና አንድ ሊቅ ድንግል ማርያምን ሲለምናት ምንድነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበር። ለሌላ ጠላት አትስጪኝ ሳይሆን ያላት እባክሽ ለኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም።
የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይሄው አምላክን ያሸለው ቅናት አይደል? እንዲው ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲው ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። በግንቦት 1 ቀን በማርያም ልደቷ እጅ መንሻ ሳሪስ ደረስኩኝ ከቤቷ። ሰርክ አላደገደኩ ወይ ስጦታ የለኝ፣ ብቻ ግን ድንገት በደጇ ሳልፍ ብዙ ሰው ስላየው ልደቷ ትዝ አለኝ። ገብርኤል ወይ ንገረኝ ተፈሲ ብለህ ደስታን ስታበስር፣ ምን ይዘህ ተገኘ ከድንግል እግር ስር? ምን ይዤ ልግባና ልንበርከክ ከደጇ? ስጦታ ምኗ ነው የዓለማት ጌታ ለሆነላት ልጇ? ጧፍ ምንጣፍ ጃንጥላ ወይስ ሻማ? ወይስ ጉድፍ ልቤን ለክብሯ መግለጫ? ልጅ አላት የሚችል መናኛን ወደ አዲስ ሕይወት መለወጫ። ኤልሳቤጥ ወይ ባክሽ ንገሪኝ ምን ላምጣ ተጨነቀች ነፍሴ? ራሴን አይደለሁ ዘንድሮ ለራሴ፣ ወይ እንዳንቺ አይደለሁ መንፈስ ቅዱስ ሞልቶኛ ላመሰገንኳት። እንደው ላፍ እንጂ ትመጭ ዘንድ ወደኔ እንዴት ይሁን ያልኳት። እንዴት ላመስግናት እስከየት ይበቃል? በምን አይነት ዜማ ፍጹም የሚጣፍጥ እጅጉን ውድ ቃል። እስቲ እንደዚህ በሉኝ ቅዱሳን ግድ የለም ማርያም የሚሉት ስም ብቻውን በራሱ ውድ ቃል አይደለም? ድንግሎይ ንገሪኝ ምን እንደሆነ መልስሽ? ምን ትሰጪ ነበር ራስሽ ለራስሽ? ታቅፈሽው የለ የዓለሙን ቤዛ። ታዲያ ከዚህ በላይ ምን አለ ስጦታ ላንቺ ያላነሰ ለኔ የማይበዛ? መሐሌ ልክ እንደ ሰለሞን ወዳጄ ወይ ውብ ነሽ ብልሽ መልካም ይሆን? ወይስ እንደ ዳዊት ላድረሰሽ ምስጋና ልደርር በገና? እንኳን እኔ ባሪያሽ ትውልድ ሁሉ ብፅዕት ይሉሽ የለገና። በአዳም ልብ ውስጥ ሆነሽ እንደ ዕንቁ ያበራሽ እንዳለ ቅዱሱ፣ ዜማ ላውርድልሽ እኔም ልክ እንደሱ። እንደ አባታችን እንደ አባ ሕርያቆስ ምን ብዬ ላመስጥር? ወሰን የሌለውን ባንቺ የተደረገ የመወሰን ምስጢር። እንደ ኤፍሬም ላወድስሽ ወድሰኒ በይኝ ድንግል። ለመላእክት የማይቻል ጸጋን ስጪኝ በጸጋሽ ነው ማገለግል። ምድር ያለሽ የሰማይ ጫፍ ቤተ መቅደስ የእግዚአብሔር ደጃፍ። የቃል እናት የአብ ጥበብ የአዳም ስርየት መዳን ሰበብ። ሰው አይለካው ትሁት ክብሯን ሰው አይተካው ልዕልናዋን። የሔዋን ዘር ንጽሕት ሔዋን። እኔማ ኃጢአት ከልሎኛል ጠፋሁ አልታይም። እኔማ ጥፋት ከልሎኛል አንቺንም ልጅሽን ፈጽሞ አያሳይም። ስንት ፍትሃት አለው ለጽድቅ መሃይብ፣ ስንት ፍትሃት አለው ለረከሰች ነፍሱ። ከልጅሽ አማልጅኝ ጸጋን እንድፈልግ ከቤተ መቅደሱ። ስር ካላደገደብ ወይ ስጦታ የለኝ፣ ብቻ ግን ድንገት በደጇ ሳልፍ ብዙ ሰው ስላየው ልደቷ ትዝ አለኝ። ብቻ ግን በልደትሽ ዕለት በመዳን ዋዜማ ለስጦታሽ ሚሆን አጣሁ አንድ ዜማ። ድፍረቴን አትይ ይህ መተላለፌን በሞት እንዳልሰጥም። ድንግሎ ይባክሽ እንደ ስጦታ አድርገሽ ውሰጂኝ ግጥም። የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ ሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን ለጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት። የፕሮቴስታንት ወንጌል ኦርቶዶክስ ይባላል። ወንጌላቸው ኦርቶዶክስ ነው። ሁሌ ኦርቶዶክስን መቃወም ነው። ሁሌ ስለ ኦርቶዶክስ ማውራት ነው። የኦርቶዶክሳውያን ወንጌል ደግሞ መጽሐፍ ቅዱስ ነው። ከቤቱ መውጣት ከቆጫችሁ አርፋችሁ መቀመጥ ነው። ጥጋችሁን ይዛችሁ መቀመጥ። በእውኑ ኢየሱስ ክርስቶስን የምትወዱ የምታፈቅሩ በስሙ የታመናችሁ ቢሆን ኖሮ ውሸታም ስለሆናችሁ ነው እንጂ በእውኑ ክርስቶስ ኢየሱስን የወለደችውን ቅድስት ድንግል ማርያምን ከኛ ከኦርቶዶክሳውያን በላይ ልትወዷት ልታከብሯት የሚገባው
እናንተ ነበራችሁ። ምክንያቱም በእናንተ እይታ እኛ ኢየሱስ ክርስቶስን አናቀው፣ እናንተ ታውቁታላችሁ። ነገር ግን እናቱን የማክበር ልቦናም ስብዕናም የላችሁ። በአንቺ ቪዲዮ የተነሳ ከሌሎች ከምንወዳቸው ከምናከብራቸው ፕሮቴስታንቶች ጋር አታነካኩን። በቃ ስርዓታችሁን ይዛችሁ የራሳችን እምነት ነው ብላችኋል አይደል? ካወጣችሁ በኋላ ቅድስት ቤተክርስቲያንና ኦርቶዶክሳዊትን ምን አድርጉ ነው የምትሏት? አሁን ወጥቶ ልደታ ማርያም እንደዚህ አንቺ ምን የምታውቂው ነገር አለ? በእውኑ ሮብና አርብን እንኳን በቅጡ አጣጥማችሁ የማታውቁ ሰዎች ኦርቶዶክስን ለመተቸት ሞራል አላችሁ? በእውኑ ኢየሱስ ክርስቶስን የምትወዱ የምታከብሩ የምታፈቅሩ ቢሆን ኖሮ ተላልፎ የተሰጠበትን የኢየሱስ ክርስቶስን ረቡዕ በምክር ያደረጉበትን ረቡዕን ታስቦ ጾም የምትጾመውን ቤተክርስቲያንን ጾምን ያወጀችን ቤተክርስቲያን ልትቃወም ይገባ ነበር? መንገላታቱን በመስቀል ላይ መዋሉን መሰቀሉን ለኛ የከፈለውን ዋጋ በማሰብ አርብን ጾም መሆን አለበት ብላ ያወጀችን ቤተክርስቲያን እናንተ ልትቃወም ሞራል አላችሁ? እናንተ ኢየሱስን እናውቀዋለን ብላችሁ ማርቀቅ የነበረባችሁን ሕግና ስርዓት ቅድስት ቤተክርስቲያን ግን ጠንቅቃ አርቀቃለች። የቅድስት ድንግል ማርያምን ልደቷን ልደታችን ነው ብለን ማክበራችን ፈጽሞ አልተሳሳትንም፣ ተሳስተንም አናቅም፣ ልንሳሳትም አንችልም። ምክንያቱም የኢየሱስ ክርስቶስ እናት የመድኃኔዓለም ኢየሱስ ክርስቶስ እናት የዓለሙ ቤዛ እናት እርሷ ናትና ከቅዱሳን በላይ ስለሆነች እናከብራታለን፣ እንወዳታለን። በስሟ የሚዘጋጀው ዝክር ሁሉ ለኛ ለልጆቿ መድኃኒትና ፈውስ ነው። ስለዚህ አፋችሁን ዘግታችሁ ተቀመጡ። በሚመለከታችሁ ነገር ላይ ብቻ ግቡ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ባለንበት ሁሉ በጸሎት በስግደት በመንፈሳዊ ምግባራታችን ጠንካራ ልንሆን ይገባል። እርስ በርሳችን መተሳሰብ፣ እርስ በርሳችን መደጋገፍን ሁሌም ቢሆን ልናደርገው የሚገባ ነገር ነው። እግዚአብሔር አምላካችን በእውነት ሁላችንንም ለበረከት፣ ለሰላም፣ ለደስታ፣ ለፍቅር ያድርገን። ይቆየን። አሜን።